አፍሪካውያን የኤሌክትሪክ ተሽከርካሪዎችን በሚያስፋፉበትና ከብክለት የጸዳ አረንጓዴ ትራንስፖርትን ለመገንባት በሚያስችሉ ጉዳዮች ላይ የሚመክሩበት የአፍሪካ ኢሞቢሊቲ ሳምንት 25 ጉባኤ በአዲስ አበባ መካሄድ ጀምሯል። በኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴርና በተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ትብብር የተዘጋጀው ጉባኤው አፍሪካውያን አረንጓዴ ኢኮኖሚን ለመገንባት በሚያስችላቸውና የአፍሪካን መጻኢ ዕድል ለመወሰን የሚረዱ ሀሳቦች ላይ የሚመክሩበት ነው። በመድረኩ ንግግር ያደረጉት የትራንስፖርትና ሎጂስቲክ ሚኒስትር አለሙ ሲሜ ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት በርካታ ስራዎች እየሰራች መሆኑን በመጠቆም ለአብነትም የአረንጓዴ አሻራ መርሃ ግብር ሀገሪቱ አረንጓዴ ትራንስፖርትን ለማስፋፋት ከፖሊሲ ጀምሮ ለኤሌክትሪክ ተሽከርካሪዎች የታክስ ማበረታቻዎችን በማድረግ ድጋፍ እያደረገች መሆኑን ጠቁመዋል። ኢትዮጵያ የማይበገር የአረንጓዴ ኢኮኖሚን እየተገበረች መሆኑን ያነሱት ሚኒስትሩ በ2030 የኤሌክትሪክ ተሽከርካሪ ቁጥርን ወደ ግማሽ ሚሊዮን ለማሳደግ እየተሰራ ነው ብለዋል። እንደ አውሮፓውያን አቆጣጠር ጥር 2024 ኢትዮጵያ ኤሌክትሪክ ያልሆኑ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ከከለከሉ ሀገራት አንዷ ሆናለች። ይህ ውሳኔ የአካባቢ ጥበቃን ብሎም ኢኮኖሚያዊ ፋይዳን የተከተለ ነው። ነዳጅ ወደ ሀገር ውስጥ ለማስገባትም በአመት ከ4 ቢሊዮን ዶላር በላይ ወጪ ስናደርግ ቆይተናል። ፈጣን የኤሌክትሪክ ተሽከርካሪን ከማስፋፋት ረገድ ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች በኢትዮጵያ አገልግሎት እየሰጡ ይገኛሉ። በ2030 በትንሹ ግማሽ ሚሊዮን ለማድረስ ታቅዷል። የኤሌክትሪክ ተሽከርካሪዎች የቻርጅ መሰረተ ልማቶችን ስትራቴጂክ በሆነ የመንግስት የግል አጋርነት መሰረተ ልማቶችን በፍጥነት እናሰፋለን። ኢትዮ ቴሌኮም በቅርቡ በአዲስ አበባ ከተማ 32 ተሽከርካሪዎችን በአንድ ጊዜ ቻርጅ የማድረግ አቅም ያለው አገልግሎት ተግባራዊ አድርጓል። ኢትዮጵያ 90% የሚሆነውን የኤሌክትሪክ ምንጭን ከታዳሽ ኃይል ለማግኘት እየሰራች መሆኑ የተመላከተ ሲሆን እንደ ሀገርም ጠንካራ አረንጓዴ ልማት በትራንስፖርት ዘርፉ መተግበር እንደሚገባው ነው የተነሳው። የትራንስፖርት ዘርፍ ቀጣይ ጉዞን አፍሪካውያን በራሳቸው አቅምና መንገድ መቅረጽ እንዳለባቸውም ተነስቷል። የአፍሪካ አረንጓዴ ኢንዱስትሪያላይዜሽን ውጥን የመፍትሄ ሀሳቦች ለማስፋፋት የሚያስፈልገውን አህጉራዊ ትብብር በትክክል ይወክላል። በጋራ በመስራትም የኤሌክትሪክ ተሽከርካሪዎችን ማምረቻ ደረጃውን የጠበቀ የቻርጅ መሰረተ ልማት ለማሟላትና የጋራ ግንዛቤ የሚያዝባቸው መድረኮችን በመፍጠር የተቀናጀ አህጉራዊ ሴት ሰንሰለትን መፍጠር እንችላለን። አፍሪካ በሌሎች የተገነቡ ቴክኖሎጂዎችን ለመቀበል ብቻ ሳይሆን በራሳችን የወደፊት የትራንስፖርት አገልግሎት መቅረጽ ላይ ማተኮር አለብን። የኤሌክትሪክ ተሽከርካሪዎችን ማስፋፋትና ከብክለት የጸዳ አረንጓዴ ትራንስፖርትን መገንባት ኢኮኖሚያዊ፣ ማህበራዊና ዘርፈ ብዙ ጠቀሜታ እንዳለው ነው የተገለጸው። ኤሌክትሪክ ሞቢሊቲ ለአፍሪካ ቀዳማ መፍትሄ ብቻ ሳይሆን ኢኮኖሚያዊና ማህበራዊ ግዴታ ነው። እንደ ሀገር ያለውን የከተሜነት መስፋፋትና የትራንስፖርት ፍላጎት ለመመለስ የኤሌክትሪክ ተሽከርካሪ በመጠቀም የበካይ ጋዝ ልቀትን ለመቀነስ፣ የአየር ንብረት ለውጥ ጫና ለመቀነስ እንዲሁም ከፍተኛ ወጪ በማውጣት ከውጭ የሚገባ ነዳጅን ለማስቀረት ያግዛል። የአፍሪካ ኢሞቢሊቲ ሳምንት ጉባኤ ፖሊሲ አውጪዎች፣ ኢንተርፕራይዞች፣ ስራ ፈጣሪዎች በአፍሪካ የትራንስፖርት ኢነርጂ እንዲሁም በአካባቢ ጥበቃ ላይ የሚስተዋሉ ችግሮችን ለመፍታት የሚመክሩበት ነው። ኢትዮጵያ ታዳሽ ኃይልን መሰረት ባደረገው የትራንስፖርት አገልግሎቷ አሁን ላይ የኤሌክትሪክ ተሽከርካሪ ቁጥርን 115,000 ማድረስ መቻሏን ብሎም ከ17 በላይ በሀገር ውስጥ የመገጣጠሚያ ኩባንያ መገንባቷ ተመላክቷል። ይህም በአመት ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሪ ለመቀነስ እንደሚያግዝም ነው የተገለጸው። ኢትዮጵያ ጥረቶቿን ለዓለም ኮሙኒኬት ለማድረግ ለአፍሪካ ኮሙኒኬት ለማድረግ እንዲሁም ደግሞ ያሉብንን ተግዳሮቶች ላይ ደግሞ አጋር አካላትን ትኩረት ለመሳብ የሚያግዝ ኩናት ነው ብዬ ነው የምገልጸው። 115,000ና ከዛ በላይ ተሽከርካሪዎች ደርሰናል። ይሄ ማለት ከአጠቃላይ ያለን የተሽከርካሪ ቁጥር ውስጥ ካላት ተሽከርካሪዎች ውስጥ 7% ኤሌክትሪክ አድርጋለች ካሁኑ ማለት ነው። በ10 አመት ጊዜ ውስጥ ደግሞ ግማሽ ሚሊዮንና ከዛ በላይ ኤሌክትሪክ ተሽከርካሪዎች ለማድረግ የፖሊሲ ዝግጁነት አለ፣ የመንግስት ቁርጠኝነት አለ፣ እንዲሁም ደግሞ የፕራይቬት አካል ምላሽ አሁን አትራክቲቭ የሆነ ነው። ጉባኤው እንደ አህጉር በትራንስፖርት ዘርፉ ላይ የሚታዩ ችግሮችን በመለየት የመፍትሄ አቅጣጫ ለማስቀመጥ እንደሚያግዝ ተመላክቷል።